ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ፣ ከባርሴሎና ከሌሎችም የአውሮፓ ታላላቅ ክለቦች ጋር በተያያዘ የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። እናንተ ግን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን፣ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም በፕሮግራሞቻችን መጨረሻ መልሰን ወደ እናንተው የሰጣችሁንን ሀሳብ አስተያየት መልሰን የምናደርስ ነው የሚሆነው። ስለምታደምጡኝ ከልብ አድርጌ ያመሰግናለሁ። ሀሳብ አስተያየቶቻችሁን ጻፉልን፣ ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አሜሪካዊቷ የኦሎምፒክ ሻምፒዮን አዲስ አበባ መግባቷ ይፋ ተደርጓል። ከዓለም የአጭር ርቀት ሩጫ ኮከቦች መካከል አንደኛዋ የሆነችው አሜሪካዊቷ የሶስት የኦሎምፒክ የወርቅ ሜዳሊያዎች ባለቤት የሆነችው ጋብሪኤል ቶማስ ወይም ጋቢ ቶማስ በኢትዮጵያ በታሪክ ለመጀመሪያ ጊዜ በምታስተናግደው ግራንድ ፕሪክስ ውድድር ለመሳተፍ ነው አዲስ አበባ መግባቷ ይፋ የተደረገው። በፓሪስ ኦሎምፒክ የደመቀችው ጋቢ ቶማስ አዲስ አበባ ቦሌ አውሮፕላን ማረፊያ ስትደርስም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህንን ጨምሮ የፌዴሬሽኑ የስራ ኃላፊዎችም ጭምር አቀባበል አድርገውላታል። በዚህ ውድድር ላይም እንደምትሳተፍ ይታወቃልና ጋቢ ቶማስ ዛሬ ኢትዮጵያ መግባቷ ነው መረጃዎች እየወጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ጆ ኮል አርሰናል ከማንቸስተር ሲቲ ጋር በሚያደርገው የፕሪምየር ሊግ ወሳኝ ጨዋታ ላይ ሚኬል አርቴታ የ16 ዓመቱን ማክስ ዶመንን በቋሚነት ማስጀመር አለበት የሚል ሀሳብ እንዳለውና ይህንንም ነገር መናገሩ ነው ይፋ የተደረገው። ጆኮል እንደሚናገረው ከሆነ የ16 ዓመቱ ታዳጊ ማክስ ዶመን ጨዋታውን በቋሚነት መጀመር አለበት ሲል ነው የተናገረው። በአንጻሩ ደግሞ ቪክተር ዮኬሬሽን ተጠባባቂ አድርጎ ካይ ሃቨርትስን በቋሚነት ማስጀመር እንዳለበትም ጭምር ነው ለሚኬል አርቴታ መልእክቱን ያጋራው ጆኮል። በርካቶች ግን ይህንን ሀሳብ የተስማሙበት አይመስልም። የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ጆኮል 16 ዓመቱን እንዲሁ ማክስ ዶመንን እና እንዲሁ ካይ ሃቨርትስ በቋሚነት ጀምረው ቪክተር ዮኬሬሽ ተጠባባቂ መሆን አለበት የሚል ሀሳብ እንዳለው ነው ዘገባዎቹም የጠቆሙት። ሌላኛው የሚነሳው ጉዳይ በአሰልጣኝ ሚኬል አርቴታ የሚመራው የሊጉ መሪ አርሰናል በሳምንቱ መጨረሻ ከማንቸስተር ሲቲ ጋር በጣም ወሳኝ መርሃ ግብር እንዳላቸው ይታወቃል። ያ ጨዋታ ምናልባት በዚህ የውድድር ዓመት ላይ ምናልባት ታይትሉን ዲሳይድ ለማድረግ ምናልባት ፍንጭ ሊሰጠን የሚችል አይነት ጨዋታ ይሆናል ተብሎ በርካቶች በጉጉት እየጠበቁት ይገኛሉ እና ከዚህ ጨዋታ ጋር በተያያዘ ኖኒ ማንዱዌኬ ትላንትና ምሽት በነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ከስፖርቲንግ ሊዝበን ጋር በሜዳቸው ኤምሬትስ ጨዋታቸውን ሲያደርጉ በጉዳት ምክንያት ተቀይሮ መውጣቱን እናስታውሳለን እና ትላንትና ምሽት የጉልበት ጉዳት ሲያጋጥመው ወደ ሜዳ የሚመለስበት ጊዜ ደግሞ ይፋ አልተደረገም። ስለዚህ በሳምንቱ መጨረሻ ከማንቸስተር ሲቲ ጋር በሚደረገው ጨዋታ ላይ ይኑር አይኑር ምንም አይነት የተረጋገጠ መረጃ እንደሌለ ነው ይፋ እየተደረገ የሚገኘው። ሌላኛው ቡካዮ ሳካ ነው። እሱም ባለፉት ጥቂት ጨዋታዎች ላይ ለአርሰናል ግልጋሎት እንዳልሰጠ የምናስታውሰው ነገር ግን ለሲቲው ጨዋታ የመድረስ እድል እንዳለው የሚያሳዩ ነገሮች ያሉ። ማርቲን ኦዴጋርድ ደግሞ በሲቲው ጨዋታ ላይ ሙሉ በሙሉ ይደርሳል ተብሎ ነው የሚጠበቀው። ሌላኛው ሪካርዶ ካላፊዮሪ ለጨዋታው ዝግጁ መሆኑን አሰልጣኝ የቡድኑ አባላት እየተመለከቱት ሲገኙ በሲቲው ጨዋታ ላይ ግን የመሰለፍ እድል ይኖረዋል ተብሎ ይጠበቃል። ጁሪየን ቲምበርም በዚህ ሳምንት መጨረሻ ላይ ወደ ልምምድ ይመለሳል ብለው በርካቶች እየጠበቁት ነው የሚገኘው። ሚኬል ሜሪኖ በአንጻሩ የተሳካ ቀዶ ጥገናን ያደረገ እንደሆነ ይታወቃል። በውድድር ዓመቱ ግን ለአርሰናሎች ግልጋሎት ይሰጣል ተብሎ አይጠበቅምና በሳምንቱ መጨረሻ በሚደረገው ተጠባቂው መርሃ ግብር ላይ ግን አርሰናሎች ወሳኝ ተጫዋቾቻቸውን ከጉዳት መልሰው ሊያገኙ የሚችሉበት እድል እንዳለ ነው
ይፋ የተደረገው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ አንቶኒ ጎርደን ኒውካስል ዩናይትድን ለመልቀቅ ወስኗል የሚል መረጃ ይፋ ተደርጓል። ዛሬ ወጣም በጣም በትልቁ እየተነገረ የሚገኝ መረጃ ነው። አንቶኒ ጎርደን ደግሞ ክለቡን ይለቃል ተብሎ ስለሚጠበቅ ቀጣይ ማረፊያው ወደ አርሰናልና ወደ ሊቨርፑል የመሆን እድሉ በጣም ሰፋ ያለ እንደሆነ እየተገለጸ ነው። አንቶኒ ጎርደን በክረምቱ የዝውውር መስኮት ኒውካስል ዩናይትድን ለቆ የሚሄድበት መንገድን እያመቻቸ እንደሚገኝና መንገዶችን እየፈለገ እንዳለ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ተጫዋቹ እንደ አሌክዛንደር ኢሳክ ሁሉ የሴንት ጄምስስ ፓርክ ቤትን ለመልቀቅም ከፍተኛ ፍላጎት እንዳለው ነው የተነገረው። ጎርደን አሁን ካለበት ኒውካስል በላይ የገነነ ተጫዋች እንደሆነ ይሰማዋል። በመሆኑም አዲስ ፈተናዎችን ከመፈለጉም ባለፈ ዘወትር ደግሞ በቻምፒየንስ ሊግ ለሚሳተፍ ክለብም ከፍተኛ የደሞዝ ጭማሪንም አግኝቶ እዛ መጫወት እንደሚፈልግ የሚያሳዩ መረጃዎችን ነው ቴሌግራፍ ይፋ ያደረገው። ሌላኛው ከአርሰናል ጋር ስሙ የሚነሳው በተደጋጋሚ ሁሊያን አልቫሬዝ ነው። አርሰናል የፊት መስመራቸውን ለማጠናከር ትልቅ ውሳኔ ላይ መድረሳቸው ተሰምተዋል። እንደ ከቼንድ ኦፍ ሳይድ ዘገባ ከሆነ ለሽያጭ የቀረቡት ኮከቦችም አርሰናል አዲስ ከፍተኛ ብቃት ያለውን አጥቂ ለማስፈረም የሚያስፈልገው በጀትን ለማሰባሰብ በጋብሪኤል ሄሱስ እና በካይ ሃቨርትስ ላይ ሽያጮች ሊወስኑ እንደሚችሉና እነዚህም ሁለት ተጫዋቾች ለመሸጥ ዝግጁ እንደሆኑ ይፋ ተደርጓል። ዋነኛ ኢላማቸውም ሁሊያን አልቫሬዝ ይሆናል ተብሎ ነው የሚጠበቀው። የአትሌቲኮ ማድሪዱ የፊት መስመር አጥቂ ሁሊያን አልቫሬዝ በአርቴታ የዝውውር ዝርዝር ውስጥም በቀዳሚነት እየተቀመጠም ተጫዋች ሆኗል። አርሰናሎች አርጀንቲናዊውን ኮከብ ወደ ኤምሬትስ ለማምጣት ቁልፍ እንቅስቃሴዎችንም ለማድረግ እየተዘጋጁ ነው። በተለይ አንድሪያ ቤርታ ይህንን ዝውውር በቶሎ ለማጠናቀቅም እንቅስቃሴዎችን በቶሎ ሊጀምር እንደሚችል የሚያሳዩ መረጃዎች እየወጡ ነው። ስለዚህም አሁን ላይ አርሰናል ይህንን ተጫዋች ሁሊያን አልቫሬዝን በትልቁ የሚፈልገው ተጫዋች አድርጎ እየተንቀሳቀሰ እንደሚገኝ ነው መረጃዎች የወጡት። ሌላኛው ዴክላን ራይስ የሰጠው ሀሳብ ነው። ወደ ግማሽ ፍጻሜው በድጋሚ ተመልሰናል። እናም ብዙ መጓዝ እንፈልጋለን። ብስጭት የሚባል ነገር የለም። የምን ብስጭት ነው? ማንም የሚያወራው ለእኛ ጉዳይ አይደለም። ለእኛ ወሳኙ ነገር ራሳችን ተጫዋቾችና አሰልጣኞቹ ያለን አስተሳሰብ ብቻ ነው። ከዛ ውጪ ማንም የሚያስበው ነገር የለም ሲልም ጭምር ነው እንዲሁ እየተናገረ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ሌላኛው ሚኬል አርቴታ ከትናንትናው ጨዋታ በኋላም እንዲሁ ሀሳቡን ሰጥቷል። ድንቅ ምሽት ነው ሲልም የተናገረው። በክለብ ውስጥም ባሉ ሰዎች ሁሉ እጅግ በጣም ኮርቻለሁ። ለደጋፊዎቻችን፣ ለቡድኑ ላሳዩት ድጋፍ ምስጋና ይድረሳቸው። በ140 ዓመታት ታሪካችን ውስጥም ለመጀመሪያ ጊዜም ለሁለት ተከታታይ ጊዜያት ለግማሽ ፍጻሜ ደርሰናል። ይህም ደግሞ ያሳካነው ነገር ምን ያክል ከባድና ትልቅ እንደሆነ ማሳያ ነው ሲልም ይናገራል። አሁን ላይ ዋጋውን ሙሉ በሙሉ ላንረዳው እንችላለን፣ ነገር ግን ከጥቂት ዓመታት በኋላ ግን እንረዳዋለን። ስለዚህ እንደ ቀላል ነገር ልናየው አይገባም። በጣም አስቸጋሪ ነው። እናም ደግሞ ከዚህ በፊት አላደረግነውም። ስለዚህም ለተጫዋቾችና ለሚመለከታቸው አካላት ሁሉ ትልቅ ምስጋና ይገባቸዋል ሲልም ጭምር ነው የተናገረው። በዚህ የአውሮፓ ቻምፒየንስ ሊግ የውድድር ዓመት ወይም በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ አርሰናል በመከላከሉ ላይ በጣም ጠንካራ እንደሆነ አሳይቶናል። ምክንያቱም በዚህ የውድድር ዘመን በአውሮፓ ቻምፒየንስ ሊግ ትንሽ ጎል የተቆጠረበት ቡድን አርሰናል ነው። 5 ጎሎች ብቻ ነው የተቆጠሩበት። ሁለተኛ ደረጃ ላይ የተቀመጠው ፓፎስ የተባለው ቡድን ነው። 11 ግቦች ተቆጥሮበታል። ከዛ ውጪ በዚህ የውድድር ዘመን በቻምፒየንስ ሊጉ ዝቅተኛ የሚጠበቅ የጎል መጠን ወይም ኤክስጂ ያስተናገደው የተመዘገበበት ቡድን አርሰናል ነው። በአንደኝነት የተቀመጠው 8.57 ነው ያስተናገደው። ከዛ ውጪ ሁለተኛ ደረጃ ላይ የተቀመጠው ደግሞ አትሌቲክ ቤልባኦ ነው። 10.75 ያስመዘገበው ነው። በዚህ የውድድር ዘመን በቻምፒየንስ ሊግ ብዙ ጨዋታዎች ላይ ጎል ያልተቆጠረበት ቡድን እንዲሁ አርሰናል ነው። ቀዳሚ ሆኖ የተቀመጠው 8 ጨዋታዎች ላይ ጎል አልተቆጠረበትም። ይህም በቀዳሚነት አስቀምጦታል። ሁለተኛ ደረጃ ላይ የተቀመጠው ቶተንሃም ሆትስፐርስ ነው። 6 ጨዋታዎች ላይ ጎል ያልተቆጠረበት አጋጣሚን ጭምር ነው የተመለከተ ነው። በዚህ የውድድር ዘመን በቻምፒየንስ ሊጉ ጥቂት ትልቅ የጎል እድል ወይም ደግሞ ቢግ ቻንስ የተፈጠሩባቸው ክለቦች ደግሞ ጥቂት የተፈጠረባቸው አርሰናል በቀዳሚነት ተቀምጧል። 14 ቢግ ቻንስ ብቻ ነው የተፈጠረባቸው እስካሁን ባደረጓቸው ጨዋታዎች። ሁለተኛ ደረጃ ላይ የተቀመጠው ኦሎምፒክ ደማርሴ ነው። 17 ቢግ ቻንስ ብቻ ነው የተፈጠረባቸው። በዚህ የውድድር ዘመን በቻምፒየንስ ሊግ ጥቂት ኢላማቸውን የጠበቁ ሙከራዎች የተደረጉባቸው ቡድኖች 33 ነው። አርሰናል ጥቂት ኢላማውን ሙከራ የተደረገበት በመባል በአንደኝነት የተቀመጠው። ከዛ ውጪ ማንቸስተር ሲቲ እና ሮያል ኡኒየን ሴንት ግሎይሴ 36 በማስተናገድ ሁለተኛ ደረጃ ላይ የተቀመጡ ቡድኖች ናቸውና በዚህ የውድድር ዓመት ጠንካራ የመከላከል ስፍራ እንዳለው በደንብ እያሳየ ነው የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን።
በዚህ የውድድር ዘመን በፕሪሚየር ሊጉ ከሚገኙ አሰልጣኞች መካከል ማይክል ካሪክ የመጀመሪያውን የተጫዋቾች ቅያሪ ለማድረግ በጣም ረጅም ደቂቃዎችን የሚጠብቅ ወይም ረጅም ደቂቃዎችን የሚወስድ አሰልጣኝ የሚል ቁጥራዊ መረጃም ይፋ ተደርጓል። በአማካይ ተቀያሪ ተጫዋቾችን ወደ ሜዳ የሚያስገባው ከ65ኛው ደቂቃ በኋላ እንደሆነ ቁጥሮች ያሳያሉ። ስለዚህ በጣም ዘግየት ብሎ ተጫዋችን በመቀየር ነው ማይክል ካሪክ በቀዳሚነት የተቀመጠው። ከሊድስ ዩናይትድ ጋር በነበረው ጨዋታ ለሁለተኛው አጋማሽ ወደ ሜዳ ሲመለስ እንዲሁ ማንቸስተር ዩናይትድ ከተረከበ ወዲህ ቡድኑ አስከፊ 45 ደቂቃዎችን ቢያሳልፍም አንዳቸውንም አለመቀየሩ ብዙዎችን እንዳስገረመ ጭምር ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። እነ ዘ አትሌቲክ ዘገባ በዚህ የውድድር ዘመን ቢያንስ 10 ጨዋታዎችን ካደረጉ አሰልጣኞች መካከል ከካሪክ ያነሰ የተጫዋቾች ቅያሬ ያደረጉት ኦሊቨር ግላስነር እና ሾን ዳይች እንዲሁም ዳቪድ ሞይስ ብቻ ናቸው። ካሪክ በአማካይ በአንድ ጨዋታ 3.5 ቅያሬዎችን ብቻ ያደርጋል። ካሪክ የተፈቀደውን የአምስት ተጫዋቾች ቅያሪ ሙሉ በሙሉ የተጠቀመው አንድ ጊዜ ብቻ ሲሆን ይህም በመጋቢት ወር በኒውካስል ዩናይትድ 2-1 በተሸነፉበት ጨዋታ ላይ ብቻ ነው የተፈቀደለትን ሙሉ አምስት ተጫዋቾችን የቀየረው። እነዚህ ቁጥሮች ከአሰልጣኙ ውሳኔ በተጨማሪም ማንቸስተር ዩናይትድ ምን ያክል የቡድን ጥልቀት እንደሚጎለው የሚያሳዩ አይነት ፍንጮች ናቸው ብለው በርካቶች ሀሳቦቻቸውን እያጋሩበት ነው የሚገኘው። ባርሴሎና፣ ሪያል ማድሪድ፣ ባየር ሚኒክ እና ማንቸስተር ሲቲ ጄጄ ጋብሪኤልን እድገት በቅርበት እየተከታተሉት እንዳሉ ይፋ ተደርጓል። ወደፊት በጣም ኮከብ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ይታወቃል ጄጄ ጋብሪኤል እና ይህንን ተጫዋችም ለማስፈረም የተለያዩ ቡድኖች እንቅስቃሴዎችን ሊያደርጉ እንደሚችሉ ይታወቃል። እርግጥ ነው ማንቸስተር ዩናይትድ ይህንን የመሰለ ኮከብ ተጫዋችን በዋና ቡድን ለማጫወት ነው ፍላጎት ይኖራቸዋል ተብሎ የሚታሰበው። ከዛ ውጭ ግን ይህንን ደግሞ ተጫዋች አሳልፈው የመስጠት እድላቸው በጣም ጠባብ ይሆናል ተብሎ ቢታመንም ነገር ግን አሁንም እንግዲህ አውሮፓ ላይ የሚገኙ አንዳንድ ክለቦች ግን ተጫዋቹን ለማስፈረም አሁንም ሙከራዎችን ማድረጋቸው አይቀሬ እንደሆነ የሚያሳዩ መረጃዎች አሉ። ቀደም ብዬ ጠቀስኳቸው ባርሴሎና፣ ሪያል ማድሪድ፣ ባየር ሚኒክ እና ማንቸስተር ሲቲ ደግሞ የዚህ ተጫዋች ፈላጊዎች ከሆኑት ክለቦች መካከል ይጠቀሳሉ ተብሎ ነው እንደሚታሰብ ዘገባዎቹም የወጡት። ባሳለፍነው ክረምት ማንቸስተር ሲቲ ጄጄ ጋብሪኤልን ለማስፈረም ከፍተኛ ጥረት አድርገው እንደነበር የሚያሳዩ መረጃዎችም እየተነገሩ ይገኛሉ። በሆነ ወቅት ላይ ማንቸስተር ዩናይትድ ተጫዋቹን እናጠዋለን የሚል ስጋት ነበራቸው። ቢሆንም ግን በማንቸስተር ዩናይትድ እንዲቆየ ሊያሳምኑት እንደቻሉ ነው የተነገረው። አሁን ደግሞ ከታችኛው ቡድን ጋር በጣም ጥሩ የሚባሉ እንቅስቃሴዎችን እያደረገ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙትና ይህንን ተጫዋች መልቀቅ ወይም ይህን ተጫዋች አሳልፈው መስጠት ከባድ ይሆናል። ሲቲ እንኳን ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ሲያደርግ እንደነበር ነው መረጃዎች የወጡት። ቶተንሃም ሆትስፐርስ እስካሁን ባለው ቆይታ ተስፋ አስቆራጭ የውድድር ዘመንን እያሳለፈ ሲሆን በፕሪሚየር ሊጉ የደረጃ ሰንጠረዥ 18ኛ ደረጃ ላይ ነው የሚገኘው። ክለቡ ከሊጉ ላለመውረድ እየታገለ ባለበት በዚህ ሰዓት በርካታ የለንደኑ ክለብ ተጫዋቾች ከክለቡ ሊለቁ እንደሚችሉ ስማቸው እየተነሳ ነው የሚገኘው። ከስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ ሞሐመድ ኩዱስ አሁን ላይ የማንቸስተር ዩናይትድ እና የቼልሲ የዝውውር ኢላማ እንደሆነም ሰምተናል። የ25 ዓመት አፍሪካዊ የውድድር ዘመኑ ሲጀመርም ከዌስትሃም ዩናይትድ ጋር ቶተንሃምን የተቀላቀለ ሲሆን ጉዳት እስካጋጠመው ድረስ ግን ለክለቡ እጅግ በጣም አስደናቂ ብቃትን እያሳየ ነበር። ዩናይትድ እና ቼልሲ በክረምቱ የዝውውር መስኮት እሱን ለማስፈረምም እየፈለጉ ሲሆን ቶተንሃም ተጫዋቹን ማቆየት ይችል እንደሆነ ወደፊት የሚታይ ነው። እንደ ኩዱስ ያለ ጥራት ያለው ተጫዋችን ለማቆየት ክለቡ በፕሪሚየር ሊግ የመቆየቱን ጉዳይ ማረጋገጥ ቅድሜ ይኖርበታል። ይህም የጋናዊ ኢንተርናሽናል በቀጣይ የውድድር ዘመን በእንግሊዝ ሁለተኛው ዲቪዚየን በሚባለው ወይም ሻምፒዮንሺፕ በምንለው የመጫወት ፍላጎት አይኖረውም። መሐመድ ኩዱስ ከማንቸስተር ዩናይትድ በጣም ጠቃሚ አማራጭ ሊሆን ይችላል። ክለቡ በክንፍ መስመሩ ላይ ተጨማሪ ጥራት የሚፈልግ ሲሆን ኩዱስ ደግሞ በሁለቱም የክንፍ መስመሮች ላይ የመጫወት ብቃት እንዳለው ነው የሚነገረው። ለቡድኑ ግቦችንና የፈጠራ ችሎታንም ይጨምራል። በፕሪሚየር ሊጉ አስተማማኝ ተጫዋች መሆኑን ያስመሰከረ በመሆኑ ኦልትራፎርድ በፍጥነት በመላመድም ወዲያውኑ ለውጥ ማምጣትም ይችላል። ኩዱስ ወደ እንግሊዝ ከመጣ በኋላም ለዌስትሃም ዩናይትድ እና ለስፐርስም በድምሩ 22 ግቦችን አስቆጥሮ 19 ግብ የሆኑ ኳሶችን አሲስት ማድረግም እንደቻለ ነው ይፋ የተደረገው። ማንቸስተር ዩናይትድ ተጫዋቹን በተለያዩ ቦታዎች ላይ የመጫወት ችሎታና በአጥቂ መስመር ላይ ያለውን ቴክኒካል ብቃት ያደንቁለታል። ክለቡ በክረምቱ የዝውውር መስኮትም ይፋዊ ጥያቄዎችን ያቀርብ እንደሆነ የሚጠበቅ ነው። በተመሳሳይ ቼልሲም በክንፍ መስመሩ ላይ ተጨማሪ ጥራትን ይፈልጋል።
ክለቡ ደግሞ በውድድር ዘመኑ መጀመሪያ ላይ በአሌሃንድሮ ጋርናቾ እና ጄሚ ባይኖ ጌቴንስ ላይ ኢንቨስት ቢያደርግም ሁለቱም ተጫዋቾች ግን ከሚጠበቀው በታችን የሆኑት በመሆኑም የቶተንሃም አጥቂ ለቼልሲ የአጥቂ መስመርም በጣም ጠቃሚ አማራጭ ነው። እሱ በሁለቱም ክንፎች እንዲሁም በመሀል አጥቂነትም የመጫወት ብቃት ስላለው የሁለቱም ቡድኖች የአጥቂ መስመርን ለመለወጥም ትልቅ አቅም ይሰጣል ተብሎ እንደሚጠበቅ ነው መረጃው ይፋ የሆነው። የሊቨርፑል ጉዳዮችን ደግሞ እንመልከት። ሊቨርፑል ማርኮስ ሴንሲን ለማስፈረም እየተደረገ ባለው ፉክክር ማንቸስተር ዩናይትድ እና ቼልሲን በመብለጥ ፉክክሩን በሚገባ እየመራ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማርኮስ ሴንሲ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በነፃ ክለቡን ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነውና የተጫዋች የሚለቅ ከሆነ ደግሞ የተለያዩ ትልልቅ የአውሮፓ ክለቦች ይፈልጉታል። በተለይ ደግሞ ሊቨርፑል የኢብራሂም ኮናቴን ኮንትራት እስካሁን ድረስ በይፋ አላራዘመም። ከዛ ውጭ ደግሞ የትኛውን ተጫዋችም እንዲሁ እንደሚያስፈርም ደግሞ አልተረጋገጠም። በተከላካይ ስፍራ ላይ ቨርጂል ቫን ዳይክም እንዲሁ ተተኪዎችን የሚፈልግበት ሰዓት እንደደረሰም የሚታወቅ ጉዳይ ነውና በዚህ ምክንያት ተጫዋቹን ለማስፈረም ማርኮስ ሴንሲን ለማስፈረም እቅዶች እንዳሏቸው የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህም ይህንን ተጫዋች ለማስፈረም ደግሞ በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ከሚፈልጉት ከማንቸስተር ዩናይትድ እና ከሌሎችም ክለቦች ጋር ትልቅ ትንቅንቆችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃው ይፋ የተደረገው። የመርሲሳይዱ ክለብ ሊቨርፑል በክረምቱ የዝውውር መስኮት ከበርካታ ተጫዋቾቹ ጋር እንደሚለያይ በርካቶች ይጠብቃሉ። ቴሌግራፍ ይዞት የወጣው መረጃ እንደሚያሳየው ከሆነ ሊቨርፑል ከ9 ተጫዋቾች ጋር እንደሚለያዩ ነው ይፋ የተደረገው። በዚህ መሰረትም ሞሐመድ ሳላም፣ አንድሪ ሮበርትሰን፣ ካልቨን ራምዚ፣ ማካሊስተር እንዲሁ ፌዴሪኮ ኪየዛ፣ ከርቲስ ጆንስ፣ ጆ ጎሜዝ፣ ሃርቪ ኤሊዮት፣ ራይስ ዊሊያምስ ሊቨርፑልን እንደሚለቁ የሚጠበቁ ተጫዋቾች እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እነዚህ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ሊቨርፑልን ለቀው ሊወጡ እንደሚችሉ የሚያሳዩ መረጃዎች በትልቁ እየተነገረ እንደሚገኝ ነው ዘገባው የጠቆመው። ሊቨርፑል ተጨማሪ ጉልበትና አካላዊ ብቃት ያለው አማካይ ፍለጋ ወደ ገበያ ወጥቷል። ክለቡ በመሃል ክፍሉ ላይ ያለውን እንቅስቃሴ ለማጠናከርም የተለያዩ አማራጮችን ይመለከታል ተብሎ ነው የሚጠበቀው። የሊቨርፑል ባለቤቶች ኤፍኤስጂ እና በክለብ ውስጥ ያሉ የስፖርት አመራሮች ከአሰልጣኝ አርኔ ስሎት ጎን መቆምን ወስነዋል። እንደ መረጃው ዘገባ ከሆነ ሁሉም የሚያሳየው ኤፍኤስጂ እና የሊቨርፑል አመራሮች በአርኔ ስሎት ለመቀጠል ማሰባቸው ነው ይፋ የተደረገው። ከተነገሩት ንግግሮች መካከልም ክለቡ ለቻምፒየንስ ሊግ ባያልፍ እንኳን በአሰልጣኙ የመቀጠል ፍላጎት እንዳላቸው የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉና ስለዚህም ደግሞ አርኔ ስሎት የመቀጠል እድሉ በጣም ሰፊ እንደሆነ ነው የተነገረው። አሊሰን ቤከር ለዩቬንቱስ ሙሉ በሙሉ ፍቃዱን ሰጥቷል። እናም በሊቨርፑል የሚያደርገውን አዲስ ፈተና ለማጠናቀቅም ዝግጁ ነው። በቢያንኮኔሪዎቹ ፕሮጀክት በመተማመንም ድርድሩ ወሳኝ ለውጥን አምጥቷል። በውል ዝርዝሮቹ ላይም እየተሰራ እንደሚገኝ ነው ጋዜጣ ዴሎ ስፖርት መረጃውን እያጋራ እንደሚገኝ የተጠቆመው። የሳዑዲ ምንጮች እንደዘገቡት ከሆነ አልሂላል ለሊቨርፑሉ የስፖርት ዳይሬክተር ሪቻርድ ሂውዝ ይፋዊ የስራ ጥያቄም አቅርበዋል። በሁለቱ ወገኖች መካከል በሪቻርድ ሂውዝ እና በአልሂላል መካከልም ለተወሰኑ የውል ስምምነት ነጥቦች ላይ ንግግሮች አሁንም ቀጥለዋል። ሂውዝ እንግዲህ ከሱ ጋር ለነበረው የሚሰሩት 6 የሰራተኞች ቡድንም ይዞ ለመምጣትም ጥያቄ አቅርበዋል። ስምምነቱ ከተጠናቀቀ ሪቻርድ ሂውዝ በቀጣዩ ክረምትም በክለብ ውስጥ ስራውን ይጀምራል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኙ የተገለጸው። ማንቸስተር ሲቲን እንመልከት። በሊግ የውድድር ዘመኑ ምርጡ የፉልባክ ጥምረት ይፋ ተደርጓል። ሊጉ እስካሁን ባለው ስታት መሰረት የሊጉ ምርጡ የፉልባክ ጥምረቶች ይፋ አድርጓል። ይፋ ሲደረግ ጊዜም የማንቸስተር ሲቲ ፉልባክ ጥምረት የሆኑት ኑኔስ እና ኦራይሊ በሊጉ የውድድር ዘመኑ ምርጡ የፉልባክ ጥምረት ተብለው እንደተሰየሙ ነው መረጃዎች የወጡት። እናም ሁለቱም ደግሞ አንድ ላይ በውድድር ዘመኑ ከየትኛውም ጥምረቶች በበለጠ 13 የጎል ተሳትፎችን አስመዝግበዋል። ሁለቱም እንግዲህ አማካይ የነበሩ ተጫዋቾች ናቸው። በምርጡ ቦታቸው ላይ አይደለም የሚጫወቱት፣ ነገር ግን በጣም ጥሩ የሚባል ደግሞ ስራዎችን እየሰሩ እንደሚገኝ ነው ዘገባዎቹም የጠቆሙት። ማንቸስተር ሲቲዎች የ16 ዓመቱን የፓልሜራስ ድንቅ ባለተሰጥኦ ኤድዋርዶ ኮንሴሳውን ለማስፈረም በቀዳሚነት ፉክክሩን እየመሩት ይገኛሉ። ማንቸስተር ሲቲዎች በተቻለ ፍጥነትም ስምምነት ላይ ለመድረስ ጥረት እያደረጉ ይገኛሉ ተብሏል። ሲቲዎች ሌሎች ክለቦች በተለይም የእንግሊዝ ተቀናቃኞቻቸው ወደ ውድድሩ እንዳይገቡ ንግግሮች በተቻለ መንገድም ማፋጠን ይፈልጋሉ። ለአጥቂው ወደ 40 ሚሊዮን ዩሮ የሚጠጋ የገንዘብ ለመክፈልም ማዘጋጀታቸውን የተዘገበው። በቅርብ ዓመታት ውስጥ ግን ማንቸስተር ሲቲና ፓልሜራስ ጋብሪኤል ሄሱስንና ቪቶር ሪያሽን በሚያካትቱ ስምምነቶች ላይ ጠንካራ ግንኙነትን እንደፈጠሩ ጭምር የሚታወስ ነው።
የቼልሲን ጉዳዮችም በዚሁ እናንሳ። ላቪ ኮልዊል እንደገና ከቡድኑ ጋር ልምምድ ያደረገ ሲሆን የውድድር ዓመቱ ከማለቁ በፊትም ወደ ጨዋታ ይመለሳል ተብሎ እንደሚጠበቅ የሚያሳዩ መረጃዎች አሉ። ላቪ ኮልዊል ወደ ቡድን ስብስቡም ሊመለስ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። አልቫሮ አልቤሏ በካማቪንጋ ቀይ ካርድ ውሳኔ ላይ የሰጠው ሀሳብ አለ። በእንዲህ ያለ ወሳኝ ጨዋታ ላይ እንዲህ ባለ ነገርም አንድን ተጫዋች ከሜዳ የምታስወጣ ከሆነ የሁለቱ ቡድኖች ፍልሚያን በዚያው ቅጽበት አብቅቶለታል። ነገሩ የማይታመንና ኢፍትሐዊ ነበር። ሁሉንም ነገር የቀየረውም ያ ቀይ ካርድ ነው ሲልም ጭምር ነው የተናገረው አልቫሮ አልቤሏ ሲናገር። ዴይሊ ሜል እንደዘገበው ከሆነ የኡናይ ኤምሪ አስተን ቪላ ከፍተኛ ግምት የሚሰጠውን የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም ወደ ሩጫው ገብቷል። የዓለም ዋንጫ አሸናፊው ቁጥር 1 ግብ ጠባቂያቸው ኤሚሊያኖ ማርቲኔዝ መጻኢ ዕድሉ ላይ እርግጠኛ ባለመሆናቸው ቪላዎች የረጅም ጊዜ ተተኪ ለመፈለግ በንቃት እየተንቀሳቀሱ እንደሆነ መረጃዎች ወጥተዋል። የ23 ዓመቱ እንግሊዛዊ ትራፎርድ በዝርዝሩ አናት ላይ የተቀመጠ ተጫዋች ነው። በትራፎርድ በኩል በማንቸስተር ሲቲ ያለው ሁኔታም ለእንደሱ ያለ ትልቅ አቅም ላለው ተጫዋችም ተስፋ አስቆራጭ ሆኗል። በሲቲ አካዳሚ አድጎ እናም በበርንሌ ቤትም ድንቅ ብቃቱን አሳይቶ ባለፈው ክረምት ወደ ኢቲያድ ቢመለስም የፔፕ ጓርዲዮላ ቡድን የ27 ዓመቱን ጣሊያናዊ ኮከብ ጂያንሉጂ ዶናሩማን ማስፈረሙ ትራፎርድን ወደ ተቀያሪ ወንበር ገፍቶታል። በዚህ ውድድር ዘመን በሊጉ ከ250 ደቂቃዎች በላይ የመጫወት እድልን ያላገኘው ትራፎርድ ለእድገቱ ሲልም በቋሚነት የሚሰለፍበትን ክለብ ፍለጋ በክረምቱ የዝውውር መስኮት ከሲቲ ለመውጣትም እንደሚገፋ ነው የሚጠበቀው። በቪላ ፓርክ በኩል ትራፎርድን ማሳደድ ከፋይናንስና ከታክቲክ አንጻር ትክክለኛ ውሳኔ ይመስላል። ማርቲኔስ ለክለቡ ታሪክም አካል ቢሆንም አሁን ላይ ግን የ33 ዓመት ዕድሜ ላይ በመሆኑ በክለቡ ያለው ቆይታ ወደ ማብቂያው እየተቃረበ መሆኑ ነው እየታመነበት የመጣው። አርጀንቲናዊው ግብ ጠባቂ በቪላ ከፍተኛ ተከፋይ ከሆኑ ተጫዋቾች አንደኛው ነው። እሱን አሁን ላይ መሸጥ ደግሞ ክለቡ የፕሪሚየር ሊጉንና የዩኤፋ የፋይናንስ ደንቦችን ወይም ፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን የምንለውን ለማሟላትም ትልቅ አቅም ይሆነዋል። ትራፎርድ በዘመናዊ እግር ኳስ የሚፈልገውን ኳስን የማሰራጨት ብቃት ወይም ዲስትሪቢዩሽን ስኪል፣ ፈጣን ምላሽን ወይም ሪፍሌክስ ያለው ግብ ጠባቂ እንደሆነ ይነገራል። ይህም ኡናይ ኤምሪ ጨዋታን ከኋላ ለማስጀመርም ለሚጠቀሙበት ታክቲክ እቅድ ተስማሚ ነው። ማንቸስተር ሲቲ ለተጫዋቹ እስከ 30 ሚሊዮን ፓውንድም ሊጠይቅ ቢችልም ማርቲኔዝ በክረምት የሚለቅ ከሆነ ትራፎርድን ለማስፈረምም ለቪላ ትልቅ የዝውውር ስኬት ይሆናል ተብሎ እንደሚታሰብ ነው መረጃዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።